ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ? ከጣና ቴሌቪዥን የታህሳስ 2 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። የአማራ ህዝብ የሉና ትግል መሪው የአማራ ፋኖና በአማራ ህዝብ ላይ የዘር ማጥፋት ዓላማ ያለው ጦርነት የከፈተው የብልጽግናው ስርዓት ከፍተኛ ትንቅንቅ ከሚያደርጉባቸው ቀጠናዎች መካከል ሱዳን ኮሪደር ቀዳሚው ነው። በዚህ ኮሪደር የብልጽግናው ሰራዊት እንደ ቅማንት ታጣቂ አይነት ጽንፈኞችንና የአማራ ህዝብ የዘመን ዕድፍ የሆነውን ብአዴንን አንድ ላይ አሰልፎ በፋኖ ላይ ጦርነት ሲከፍት፣ ፋኖ በበኩሉ ህዝብን ከጎኑ አሰልፎ የብልጽግናውን ጦር ከሱዳን ኮሪደር እያጸዳው ነው። ዜናችን የመተማ ቋራና አርማጭሆን የዕለቱን ተጋድሎ በዝርዝር ያስደምጣችኋል። ብልጽግና እነ ማስረሻ ሰጤን ሲቀበል የሰራው ስህተት የቆጨው ይመስላል። እነ ማስረሻም ቢሆኑ ለብልጽግናው እጅ ከሰጡ በኋላ የገቡትን ቃል በተግባር ያሳዩትም አልመሰለው። በመሆኑም ለሚዲያዎች በሰርኩላር የተበተነው ሰነድ የብልጽግናውን ብስጭት፣ ቀጣይ ዕቅድ፣ የክፋትና የክህደት ጥግም ያጋለጠ ሆኗል። በተለይም የብልጽግናውን ሊቀመንበር የጦር ወንጀል ለማስካድ ሚዲያዎች መስራት የሚገባቸውን አጀንዳ ተሰጥቷቸዋል። ይደመጣል። የአማራ ህዝብ ቋሚ ጠላትና የሀገሪቱን ብሔራዊ ስጋት የሆነው የብልጽግናው ስርዓት ሸዋ ጠቅላይ ግዛት ላይ የድሮን ጥቃት ፈጽመው ህጻናትን ገድሏል። ለዘረፋ ያሰማራው ሰራዊቱ በበኩሉ በፋኖ እርምጃ ተወስዶበታል። የአማራ ፋኖም ሁለተኛ ቀኑን የያዘው ልዩ ዘመቻውን አጠናክሮ እንደሚቀጥል ገልጿል። የሰዓቱ ዜናችን በዝርዝር ከሚያስደምጣችሁ መረጃዎች መካከል አንዱ ነው። ይደመጣል። የጄኔራል አሳምነው ጽጌ አደራ ያለብኝ ሰው ነኝ የሚለው አርበኛ ባሳምነው ስም እየማሉ ግን በተግባር ከሃዲዎችን ስመለከት አዝናለሁ ይላል። የሰዓቱ ዜናችን የሚያስደምጣችሁ መረጃ ነው፣ ይቀርብላችኋል። የወለጋው ማንነት ተኮር ጥቃት አስመልክቶ እየወጣ ያለው መረጃ አስደንጋጭ ሆኗል። ፋኖም ሆነ ሸኔ በሌሉበት ንጹሃንን ኢላማ ያደረገ ጥቃት ነው የተፈጸመው የሚሉት አስተያየት ሰጪዎች ስለ ወለጋው አሁናዊ መረጃ እውነታውን ተናግረዋል። እናት ፓርቲ በበኩሉ መከላከያው ከወለጋ ይውጣና ህዝቡ ታጥቆ ራሱን ይከላከል ብሏል። ዝርዝሩ በዜናችን የሚደመጥ ነው። ሰዓቱ ሲደርስ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። ጠላትን ከሱዳን ኮሪደር እናጸዳለን። ፋኖ የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ህዝብ በሱዳን ኮሪደር መተማ ቋራና አርማጭሆ ቀጠና የሚያደርገውን ተጋድሎ አጠናክሮ የቀጠለ ሲሆን የጠላትን ኃይል ከቀጠናው የማጽዳት ዘመቻችን አጠናክረን እንቀጥላለን ብሏል። የሱዳን ኮሪደርና ጸንቶ ለመያዝ የሞት የሽረት ትግል እያደረገ ያለው የብልጽግናው ሰራዊት በበኩሉ በአምስት አቅጣጫ ወደ ቀጠናው ከፍተኛ ቁጥር ያለው ሰራዊት አስገብቷል። የብልጽግናውን ሰራዊት እንቅስቃሴ ከመነሻው ጀምሮ በመረጃው ተከታትሎ የደረሰበት የአፋባ ደጃዝማች በላይ ዘለቀ ዕዝ በበኩሉ ገዢ ወታደራዊ ቦታዎችን በመያዝ በብልጽግናው ሰራዊት ላይ ጠንካራ ምት በማሳረፍ ወታደራዊ ኪሳራ አድርሶበታል። በሜካናይዝድና በእግረኛ ኮማንዶ ታግዞ ቋራ የገባው የብልጽግናው ሰራዊት ዛሬ በአምስት አቅጣጫ ለመግባት ሞከረ ቢሆንም በፋኖ ብርቱ ምት አርፎበት ከፍተኛ ኪሳራን ተቀብሎ ባለበት መቆሙ ታውቋል። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዕዝ የካራ አማራ ክፍለ ጦር የሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን እንደገለጸው የብልጽግናው ሰራዊት ከመተማ ከቋራና ከሽንፋ በመነሳት በአምስት አቅጣጫ ፋኖ ተቆጣጥሮት ወደሚገኘው የሱዳን ኮሪደር አቅንቶ ነበር። ነገር ግን በፋኖ የተቀናጀ ዘመቻ ባለበት እንዲቆም ተደርጓል ብሏል። እንደ ካራ አማራ ክፍለ ጦር ቃል አቀባይ ክፍል መረጃ ሰሞኑን በሜካናይዝድ ታግዞ በቋራ ምድር የገባው የብልጽግናው ሰራዊት ዛሬ ከጧት ጀምሮ ወደ ፋኖ ቀጠና ለመግባት ሙከራ አድርጎ ነበር። ለመግባት ሙከራ ከማድረግም በተጨማሪ ወታደራዊ ገዢ ቦታዎችንም ተቆጣጥሮ የነበረ ቢሆንም ፋኖ የስቦ መምታት ስልት ተጠቅሞ የብልጽግናው ሰራዊት ከተቀመጠባቸው ተራሮች አስወርዶ ሊመታው ችሏል። በዚህ የተበሳጨው የብልጽግናው ሰራዊት ተራሮችን በከባድ መሳሪያ ሲደበድብ መዋሉን ቃል አቀባዩ ተናግሯል። በሌላ በኩል ከአርማጭሆና ከሽንፋ ያለውን ኃይሉን አሰባስቦ በሶስት አቅጣጫ ፋኖ ወደ ተቆጣጠረው የሱዳን ኮሪደር የገባው የብልጽግናው ሰራዊትም በተመሳሳይ የፋኖ ብርቱ ክንድ እንዳረፈበት ቃል አቀባዩ አስታውቋል። ፋኖ በወሰደ የደፈጣ ጥቃት በሶስት አቅጣጫ የገባው የብልጽግና ሰራዊት ሙትና ቁስለኛ መደረጉን የጣና ቴሌቪዥን ምንጮች ገልጸዋል። እንደ ምንጮቻችን ገለጻ የደፈጣ ጥቃቱን ተከትሎ የብልጽግናው ሰራዊት በከባድ መሳሪያ የታገዘ ውጊያ የከፈተ ሲሆን በዘፈቀደ ተኩስ የአርሶ አደሩ ሰብል ማቃጠሉን ተከትሎ ፋኖ ከውጊያ ቀጠና ወጥቶ ገዢ ወታደራዊ ስትራቴጂክ ቦታ መያዙን አስታውቀዋል። የብልጽግናውን ሰራዊት አዲስ እንቅስቃሴ የገለጹልን የጣና ቴሌቪዥን ምንጮች
አክለውም የሰሜን ምዕራብ እዝ ዋና አዛዥ ጄኔራል ብርሃኑ በቀለ በዳዳ የኮማንድ ፖስት አባላቱንና ወታደራዊ አዛዦችን ሰብስበው ከጎንደር ወደ ሱዳን ያለው እንቅስቃሴ በጽንፈኛው ተገድቦብናል፣ ቋራ ላይም ተከታታይ ኪሳራ አስተናግደናል። ስለዚህ ከተማ ላይ የሰፈረው ሰራዊታችን የሱዳን ኮሪደርን ያነጣጠረ ኦፕሬሽን መስራት አለባቸው የሚል ትዕዛዝ ማውረዳቸውን ገልጸዋል። በዚህም ከሽንፋ 2 ሞርተርና 4 ዲሽቃ ከመተማ ኮኬትና ሽመለጋሪያ 1 ዙ 23 1 ሞርተርና ከ3 በላይ ዲሽቃዎች እንዲሁም ከአርማጮ 2 120 ሞርተርና 2 ዲሽቃዎች የታጠቀ ሰራዊት ለዛሬው ልዩ ዘመቻ በ5 አቅጣጫ እንዲገባ የተደረገ ሲሆን ፋኖ ዘመቻውን በልዩ ወታደራዊ ጥበብ እንደቀለበሰው ተገልጿል። የአፋባ ደጃዝማች በላይ ዘለቀዝ በኮሪደሩ ዙሪያ ሐሳቡን ሲገልጽም የጠላትን ኃይል ከሱዳን ኮሪደር ሙሉ በሙሉ ካላጸዳን በአካባቢው ላይ የሚደርሰውን እልቂት ማስቆም አንችልም። በመሆኑም ይህንን የጠላት ኃይል ሙሉ በሙሉ ጠርገን ማስወጣት ይኖርብናል ብሏል። ወደ ተከታዩ ዜናችን እናልፋለን። ሾልኮ የወጣው የብልጽግናው ሰነድ እኩይ እቅዶች። የብልጽግናው ስርዓት በአማራ ሕዝብ ላይ የከፈተውን ዘረፈጅ ጦርነት አስመልክቶ ተከታታይ ወታደራዊ ዘመቻዎችን አቅዶ ወደ ተግባር የሚገባውን ያህል የሚዲያ ፕሮፓጋንዳ ስራውንም በተከታታይ እየከለሰ ይገኛል። በቅርቡ የአማራ ፋኖን ትግል ክደው ወደ ብልጽግና የገቡትን ግለሰቦች አስመልክቶ አንድ ቦታ ላይ ስህተት ሰርተናል፣ ሁለተኛ እንዳንደግመው አስቡበት ሲል ለሚዲያ ባለሙያዎቹ መመሪያ መስጠቱን ሰነዱ አጋልጧል። የብልጽግናው ስርዓት የታህሳስ ወር የሚዲያ ፕሮፓጋንዳ የትኩረት አቅጣጫዎች ብሎ ለሚዲያዎች ባሰራጨው መመሪያው ፋኖን በስም መጥራት የለብንም፣ የወያኔ ጄኔራሎችንም ሆነ የፋኖ መሪዎችን የማረግ ስም ሁለተኛ እንዳትጠቀሙ ሲል አሳስቧል። ብልጽግናው ማስረሻ ሰጤ ከአማራ ክልል ርዕሰ መስተዳደር ጋር በተፈራረመበት ወቅት ካፒቴን ብሎ መጥራቱ እንደጸጸተውን በዚሁ ሰነዱ አረጋግጧል። ለሚዲያዎች በድግግሞሽ የምትሸፍኑት የይዘት አይነት ሲል ባስተላለፈው ሰርኩላር ደብዳቤ ላይ ሰላምና ደህንነት ቀዳሚው አጀንዳ ሲሆን መስኖ ስራ፣ ምርት መሰብሰብና የተፈጥሮ ሀብት ጥበቃ ደግሞ ቀጣዩ አጀንዳ መሆኑን ሰነዱ ይገልጻል። በዚህ ምድብ ውስጥ ሰሞኑን ደቡብ ወሎ ወራይሉ ተውለሂዳ ወረዳ ወጣ የተባለው የነዳጅ ዘይት የትኩረት ማዕከል እንዲሆን ታስቦበታል ሲሉ የጣና ቴሌቪዥን ምንጮች ይናገራሉ። በአማራ ክልል ርዕሰ መስተዳደርና የማስረሻ ሰጤ መፈራረም የሰላም ስምምነት ብሎ የጠራው ይኸው ለሚዲያዎች የተላለፈው ጥብቅ መመሪያ ሌሎቹም እጃቸውን እንዲሰጡ አድማሱን ለማስፋት የተለያዩ ዘዴዎችን እየተጠቀማችሁ መዘገብ አለባችሁ ይላል። ነገር ግን ዘገባዎች ሲሰሩ የአፋድ መሪዎችን ጨምሮ የሌሎችንም ታጣቂዎች የማረግ ስም አንጠራም፣ ስማቸውን በመጥራት ብቻ ዘግቡ፣ የወያኔ ጄኔራሎችንም ቢሆን በማረጋቸው አትጥሩ ሲል ያዛል። ማረጋቸውን ብቻ ሳይሆን ፋኖ የሚለውን ስማቸውንም አትጠቀሙ የሚለው ክልከላ ጫካ ተቆርጠው የቀሩ ታጣቂዎች ተብሎ ይዘገብ ሲል ይደነግጋል። የፋኖን የወል ስምም ሆነ የታጋዮቹን የማረግ ስም መጥራትን የከለከለው የብልጽግና አዲሱ መመሪያ ማስረሻ ሰጤ እጁን ከሰጠ በኋላ ዜናው ሲሰራጭ ካፒቴን ማስረሻ ሰጤ እየተባለ እንደነበር ያስታወሱት የፖለቲካ ተንታኞች ከዚህ በኋላ ደግሞ አፋድንም በስሙ መጥራት ይከለክላሉ ሲሉ የስርዓቱን ባህሪ በማስታወስ ይናገራሉ። ከዚህ በተጨማሪም በክልሉ የብልጽግናው ሰራዊት ያደረሰው ማህበራዊ፣ ኢኮኖሚያዊ፣ ስነ ልቦናዊ፣ ፖለቲካዊና የጸጥታ መናጋት በሙሉ ታጣቂው ፋኖ ነው የሚል ውንጀላ በህዝቡ ውስጥ እንዲስተጋባ ሚዲያዎች ኃላፊነት ወስደው እንዲሰሩ መመሪያው ይገልጻል። በዚህም መሰረት በተለያዩ ዓለም አቀፍ ሚዲያዎች የተጋለጡትን የስርዓቱን ወንጀሎች ጨምሮ በአጠቃላይ በአማራ ህዝብ ላይ የተከፈተው የዘር ማጥፋት ጦርነት ወንጀሉ ሙሉ በሙሉ ለፋኖ በመስጠት የብልጽግናው ሊቀመንበር ከወንጀሉና ከኃጢአቱም የማጽዳት ዘመቻ እንዲሰሩ የታዘዘ መመሪያ ነው። የብልጽግናው ስርዓት በትግራይ ክልል ላደረሰው ሁሉን አቀፍ እልቂትና ለፈጸመው የጦር ወንጀል ማካካሻ የተጠቀመው የህወሓትን ታጣቂ ኃይል ወደ አማራ ክልል በማስገባት እነሱም ይህንን ያህል ወንጀል ሰርተዋል በማለት ኃጢአትን በኃጢአት የማጥፋት ስራ ነበር የሰራው። አሁን ግን ኃጢአቱን በሌላ ክልል ላይ ማወራረድ ስለማይችልና ከተጠያቂነትም ስለማያመልጥ የጦር ወንጀል የተፈጸመው በታጣቂዎች ነው የሚል የሚዲያ ዘመቻ በማሰራት ከተጠያቂነት ለማምለጥ የሚደረግ ሩጫ መሆኑን የፖለቲካ ተንታኞች ይናገራሉ። ሌላው በአማራ ህዝብ ላይ ማዳበሪያን የከለከለው የጤና ተቋማትን ዘግቶ መድኃኒቶችንና የጤና አገልግሎት መስጫ ንብረቶችን የዘረፈው ባንኮችን ሰብሮ ገንዘብ የሰወረውና ትምህርት ቤቶችንም ከስራ ውጭ ያደረገው የብልጽግናው ስርዓት ይህንን ሁሉ ወንጀል የፈጸመው ፋኖ ነው የሚል ተደጋጋሚ የሚዲያ ስራ በመስራት ህዝቡ ለፋኖ ድጋፉን እንዳይሰጥ ለማድረግ ማሰቡን ሰነዱ ያረጋግጣል። በዚህ ጉዳይ አስተያየታቸውን የሰጡ የፖለቲካ ተንታኞች አማራ ማሸነፍ ካልቻለ ከዚህም በላይ ብዙ ዋጋ ያስከፍለዋል። ከምንም በላይ ሰነዱ ያረጋገጠው እጅ የሚሰጡ ሰዎች ከጊዜያዊ የሚዲያ ፕሮፓጋንዳ ውጭ ስርዓቱ ለምንም የማይፈልጋቸውና የተጣሉ መሆናቸውን ያሳየ ነው ብለዋል። አማራ ለማሸነፍ የፋኖ አንድነት የግድ በፍጥነት እውን መሆን እንዳለበትም ተንታኙ አስረግጠው ተናግረዋል።
ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የታህሳስ 2 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። ያሳምነው አደራ ያለብኝ ሰው ነኝ። አርበኛ አበበ መልኬ የአማራ ፋኖ የህልውና ትግል ወሳኝ ምዕራፍ ላይ ደርሷል። እጃቸውን ለጠላት ብልጽግና የሰጡ በውስጣችን የነበሩት እጃቸውን መስጠታቸው ለትግሉ ውለታ ውለውለታል ሲል የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ስራ አስፈጻሚ አባልና የጄኔራል ኃይሌ ዘውባንተ ክፍለ ጦር ዋና አዛዥ አርበኛ ኮሚሽነር አበበ መልኬ ተናገረ። አርበኛ አበበ መልኬ ከጣና ቴሌቪዥን ጋር ባደረገው ቃለ ምልልስ የአንድ ወይም ሁለትና ሶስት የፋኖ አባሎች ትግሉን ክደው መግባታቸው የአማራን ህዝብ የህልውና ትግል አያዳክሙትም፣ እንዲያውም ለትግሉ በጣም ጠቃሚ የሚሆነው የእነሱ መሄድ ስለሆነ እንኳንም ሄዱ መንገዱንም ጨርቅ ያድርግላቸው ብሏል። የብልጽግናው ስርዓት ከነ ማስረሻ በተጨማሪም እንደ አርበኛ ኮሚሽነር አበበ መልኬ የመሳሰሉ አርበኞችንም እጅ ሊሰጡ ነው የሚል የሚዲያ ፕሮፓጋንዳ መስራቱ ይታወቃል። በዚህ ጉዳይ አርበኛ ኮሚሽነር አበበ መልኬ ሲሰጥ እኔ አደራ ያለብኝ ሰው ነኝ ሲል ንግግሩን ይጀምራል። አርበኛ አበበ ሐሳቡን ሲቀጥልም የትግል አራዬ የጄኔራል አሳምነው ጽጌ አደራ አለብኝ፣ ለአማራ ህዝብ ውድ ህይወታቸውን የገበሩት የነ አሳምነውና ሌሎች ወንድሞቼ አደራ አለብኝ ብለዋል። አርበኛ አበበ አክሎም የአማራ ህዝብ ትግል ወደ ወሳኝ ምዕራፍ መድረሱን የተናገረው አርበኛ ኮሚሽነር አበበ መልኬ የአማራ ህዝብ ትግል ወደ ወሳኝ ምዕራፍ መድረሱን የተናገረው አርበኛ ኮሚሽነር አበበ መልኬ የአማራ ህዝብ የሉና ትግል ወደ ወሳኝ ምዕራፍ መድረሱን የሚያረጋግጥልን ትግሉ ወንፊት ሆኖ እያጠራው ያለውን የማጥራት ስራ ስንመለከት ነው። ገና ከዚህ በኋላም ሌሎችን በየመንገዱ ተንጠባጥበው ሊቀሩ ይችላሉ። ዋናው ነገር የዓላማ ጽናትና የህዝብን አደራ በሚገባ መረዳቱ ነው ብለዋል። የአማራ ህዝብ ትግል የበለጠ እየጠራና እየነጠረ ሂዶ ወደማይቀረው ድል ለመድረስ የታጋዮች አንድነት ቅድሚያ ሊሰጠው የሚገባው መሆኑን ተናግሯል። ለፋኖ ታጋዮችና አመራሮች መናገር የምፈልገው ፈጥነን ወደ አንድነቱ መምጣት አለብን። የእኛን አንድነት የሚፈልጉትና ለእኛ የሚሳሱ ወገኖቻችን ብዙ ስለሆኑ ለእነሱም ስንል ቶሎ ወደ አንድነቱ መምጣት አለብን ብለዋል። የአማራ ፋኖ አንድነትን አስመልክቶ አርበኛ ኮሚሽነር አበበ መልኬ ሲገልጽም የአማራ ትግል 2 እና 3 እና 4 ሰዎች ስለገቡ የሚቀለበስም አይደለም። ብዙ ዋጋ የተከፈለበት ትግል ነው። በግለሰቦች የሚቆም ትግል አይደለም። ግለሰቦችም ገብተናል ስላሉ የአማራን ጥያቄም የሚመልሱት ሁኔታም አይደለም። ከዛ ውጪ እንግዲህ ለነዚህ ሰዎች እና ለሌሎች በእኔ በኩል መንገዱን ጨርቅ ያርግላቸው ከማለት ውጪ ሌላ የምለው ነገር የለኝም። ከዛ ውጪ በእኛን በተመለከተ ያው እንደ ግለሰብም እኔን እየመጣ ነው የሚል ነገር ያው የነሱ አክቲቪስቶች በተለያየ ፎቶችን እየለጠፉ እየጻፉ እንደሆነ የተለያዩ ወንድሞች ነግረውኛል። እኛ ከደሙ ንጹህ ነን ነው። በእንዲህ አይነቱ ነገር ከደሙ ንጹህ ነን። የአማራን ህዝብ አናዋርድም፣ ያለፈ ታሪካችንም አናቆሽሽም። እስከ መጨረሻው አደራ ያለብን ታጋዮች ነን። ከዛም አልፎ ብዙ ዋጋ ከፍለናል። የአማራ ህዝብም ዋጋ ከፍሏል። በዚህ ውስጥም ወንድሞቻችን ቀያይ ወንድሞቻችንን ቀብረናል። አልፎም አካላቸው ጎሏል። ልክ እንደነሱ እስክንሆን ድረስ ይሄን ነገር ቀልብሰን ከማንኛውም ኃይል ጋር ወይም ከምንዋጋው ኃይል ጋር እንተባበርበትም ሆነ ከሱ ጋር እጅ በመስጠት የምናገኘውም ትርፍ የለም ብለን ስለምናምን አናደርገውም፣ አንሰራውም። በእኔ በኩልም ያለኝ ሀሳብ ይሄ ነው። የአማራንም እጅ በመስጠትና ከስርዓቱ ጋር በመለጠፍ ነፃ ያወጣውም። አሁንም የአማራ አንድነቱና ክንዱ ብቻ ነው ነፃ የሚያወጣው። ስለዚህ ህዝባችን የተጎዳበትን ዋጋ የከፈለበትን ትግል ለማንም አንሸጥም፣ እስከ መጨረሻው እንታገላለን ነው እና የተባለው አሉባልታና ወሬ እኛን የሚገልጽ አይደለም። ይርጋ አርበኛ አበበ መልኬ ስለሰጠን ማብራሪያ እናመሰግናለን። እዚህ ላይ ግን አርበኛ ኮሚሽነር አበበ መልኬ አንድ ጥያቄ ልጨምርልህ። ከተናገርከው ላይ ልነሳና አደራ ያለብኝ ሰው ነኝ፣ ስለዚህ በዚህ ስርዓት ጋር አብሬ የምሰራበት ምክንያት የለም ስትል ተናግራልና አደራው ከማን ነው? የአደራ ያስገባህ ማን ነው? አመሰግናለሁ። እንግዲህ እንደሚታወቀው ብርጋዴር ጀነራል አሳምነው ጽጌ ለአማራ ህዝብ ዋጋ ከፍሏል፣ ለኢትዮጵያም ህዝብ ዋጋ ከፍሏል። ያው እንደ ግልም በከፍተኛ ሁኔታ ከሱ ጋር ብዙ ነገሮችን አሳልፈናል። አልፎም ተርፎ በአንድ ሞሰብ አብረን በልተናል። ቃልም አለብን፣ እምነትም አለብን። አብረን ዙረን አብረን እጅ ጨብጠን ብዙ ነገሮችን ተነጋግረን
የምናውቀው እውነት አለ። ስለዚህ የሱ የሌሎችም ዋጋ የከፈሉ ወንድሞች አደራ አለብን ነው ለማለት ነው። ይህን አሁን የሚያሳዝነው ከሱ ጋር ነበርን ያሉ አደራ አለብን ያሉ በሱ ስም ሲምሉና ሲገዘቱ አልፎም ተርፎ ብዙ ነገር ሲያደርጉና ሀብት ሲያካብቱ የነበሩ እጅ መስጠታቸው ምን ያህል ለነሱ ለመስዋዕት ለሆኑ ልክ እንደነ ብርጋዴር ጀነራል አሳምነው ጽጌ ያሉትን ዋጋ እንዳሳጡ አልፎም ተርፎ የአማራ ሕዝብ ዋጋ እንዳሳጡ በዚህ ትግል ሂደት ውስጥም ዋጋ የከፈሉ መስዋዕትነት የከፈሉ ወንድሞችን ጭምር መስዋዕትነት ምን ያህል ባዶ እንዳደረጉ የሚያሳይ ለማለት ፈልጌ ነው። ከዛ ውጭ አደራችን ይሄ ነው። አደራችንን ልክ እንደኔ ሁሉ ሌሎች ወንድሞችም አሉ አደራ ያለባቸው። አደራችንን እስክንወጣ እስከ መጨረሻው የህይወት መስዋዕትነት ጽዋ እስክንቀምስ ድረስ አልፎም በእግዚአብሔር ቸርነት ወይም የምንተርፍም ከሆነ እናየዋለን። ስለዚህ አደራ እስካለብን ድረስ እኛ ለጠላት እጃችን አንሰጥም ለማለት ነው። አርበኛ ኮሚሽነር አበበ መልኬ ከጣና ቴሌቪዥን ጋር ያደረገው ሙሉ ቃለ ምልልስ ጣና ዴይሊ ከሚለው ቻናላችን እንድትከታተሉ እየጋበዝን ወደ ቀጣዩ መረጃችን እናልፋለን። ዜናዎቻችን ቀጥለዋል። ብልጽግና በድሮን ጥቃት ትምህርት ቤት አወደመ። በአማራ ሕዝብ ላይ የተቀናጀ የዘር ማጥፋት ጦርነት የከፈተው የብልጽግናው ስርዓት ዛሬ በሸዋ ጠቅላይ ግዛት የድሮን ጥቃት ፈጽሞ ትምህርት ቤት አውድሟል። በድሮን ጥቃቱም የአንደኛ ደረጃ ትምህርት ቤት ሙሉ በሙሉ የወደመ ሲሆን ሕፃናትን መገደላቸው ታውቋል። የደረሰውን የድሮን ጥቃት አስመልክቶ የአማራ ፋኖ ብሔራዊ ኃይል አሳምነው ዕዝ ቃል አቀባይ ክፍል ባደረሰን መረጃ አብይ አህመድ የሚመራው የጥፋት ቡድን በሰሜን ሸዋ ዞን ግሼ ወረዳ ልዩ ቦታው ደል አንደኛ ደረጃ ትምህርት ቤት በፈጸመ የድሮን ጥቃት በትምህርት ገበታ ላይ ያሉ 2 ተማሪዎች ሲሰዉ በርካቶች ቆስለኛ ሆነዋል ብለዋል። የፋኖን ኃይል ባውደ ውጊያ ማሸነፍ ያልቻለው የብልጽግና ስርዓት ደል አንደኛ ደረጃ ትምህርት ቤት ላይ ያደረሰው የድሮን ጥቃት ከረፋዱ 5 ሰዓት መሆኑን የገለጸው ጄኔራል አሳምነው ጽጌ ዕዝ ቃል አቀባይ ክፍል ስርዓቱ በዚህ መጠን የህፃናት ትምህርት ቤት ላይ የድሮን ጥቃት በማድረስ ጭካኔውን ብቻ ሳይሆን የአማራን ህዝብ የማጥፋት ፕሮጀክቱን ስፋት የሚያሳይ ነው ብለዋል። ስርዓቱ አማራን ለማጥፋት ካለ የጸና ፍላጎት የተነሳ የሚያስፈልገው አማራ ወይም የአማራ መሆን ብቻ ነው ሲል የገለጸው ቃል አቀባይ ክፍሉ በዚህ የድሮን ጥቃት አንድ የመማሪያ ክፍል ሙሉ በሙሉ ሲወድም ከ10 በላይ ተማሪዎች በከፍተኛ ሁኔታ ቆስለው ወደ ሕክምና ተወስደዋል ሲል የስርዓቱን ጭካኔና ያደረሰውን ጉዳት በዝርዝር ገልጿል። በሌላ ዜና የብልጽግናውን የጥፋት ተልዕኮ ይዘው ወደ ዳባት ቀጠና የተሰማራውን ኃይል የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዕዝ እርምጃ እንደወሰደበት አስታወቀ። የዕለቱ መረጃ ለጣና ቴሌቪዥን ያደረሰ የኮሩ ቃል አቀባይ ክፍል የአማራ ፋኖ ብሔራዊ ኃይል ደጃዝማች 4ኛ ኮር ዘራይ ክፍለ ጦር ሸጋው ብርጌድ ባደረገው ውጊያ ዳባት ከተማ በመነሳት ለዘረፋ የተነቃነቀ የጠላት ኃይል ላይ በሰነዘረው ማጥቃት ሰዋዊ ኪሳራ አድርሶበታል። ሸጋው ብርጌድ ጥቃቱን የሰነዘረው ቃርሃ ቀበሌ ሲሆን የጠላት ሻለቃ መሪን ጨምሮ 5 እርምጃ ሲወሰድባቸው 4 ደግሞ ቁስለኛ ሆነዋል ብሏል። በአማራ ክልል ዘራፊን በከፍተኛ መጠን ያሰማራው የብልጽግናው ስርዓት በአማራ ህዝብ ወጥቶ መግባት ላይ ከፍተኛ ስጋት እንደደቀነ ይታወቃል። በዚህ የዝርፊያና የእገታ ወንጀል ውስጥ ስርዓቱ ለዓላማው የመለመላቸው አንዳንድ የፋኖ አባላትም እንዳሉበት በተደጋጋሚ ጣና ቴሌቪዥን ሲዘግብ መቆየቱ ይታወሳል። በአርበኛ ሀብቴ ወልድ የሚመራው የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዕዝ ከትናንት ጀምሮ እያካሄደ ያለው ጥልቅ ማጥራትና ማብቃት ዘመቻ በጥገኞች ላይ የተጠናከረ እርምጃ እየወሰደ ነው ሲል የዕዙ ቃል አቀባይ አርበኛ ዮሐንስ ንጉሱ አስታውቋል። አርበኛው በዙ የተላለፈውና ባለ 5 ነጥብ የጥልቅ ማጥራትና ማብቃት ዘመቻ ትናንት የተጀመረ ሲሆን እዙ በሚንቀሳቀስባቸው ሁሉም ቀጠናዎች ተግባራዊ ሆኖ መቀጠሉን ተናግሯል። በዚህም በጎንደር ጠቅላይ ግዛት ከመናገሻ ጎንደር ከተማ እስከ ባህር ዳር በሚወስደው ቀጠና ተግባራዊነቱ በቅድሚያ የተጀመረ ሲሆን ከወረታ ወልዲያ፣ ከመናገሻ ጎንደር ደባርቅ፣ ከጎንደር ሳንጃ መስመር አደብ እንዲይዝ ይገሰጻል ሲል አስታውቋል። እዙ በዚህ መጠን ከፍተኛ ዝግጅት አድርጎ ጥገኞችን እያጸዳ ባለበት ሰዓት ትናንት ከጎንደር አዲስ ዘመን ባለው መስመር አንድ የጭነት መኪና ከጫነው ሰሊጥ ጋር መቃጠሉ ይታወሳል። በዚህ የተነሳም የ15 ሚሊዮን ብር መኪናና የ8 ሚሊዮን ብር ሰሊጥ በድምሩ የ23 ሚሊዮን ብር ንብረት በሳት ሊቃጠል ችሏል። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዕዝ ከትናንት ጀምሮ ላልተወሰነ ቀናት የሚቀጥለው በጥልቀት የማጥራትና የማብቃት ዘመቻም ይህንን መሰል ጸረ ሕዝብ የሆኑ ድርጊቶችን ለማጽዳት መሆኑን እዙ አስታውቋል። የእዙ ቃል አቀባይ አርበኛ ዮሐንስ ንጉሱም የጥልቀት ማጥራትና ማብቃት ዘመቻችን ተጠናክሮ ይቀጥላል ሲል አስታውቋል። ወደ መጨረሻው ዜናችን እናልፋለን። ጥቃቱ የደረሰው ንጹሃንን ኢላማ አድርጎ ነው።
እናት ፓርቲ በኦሮሚያ ክልል ምስራቅ ወለጋ ዞን የተፈጸመው መንግስታዊ መዋቅር የተሞላበት ግድያ ሸኔን ወይም ፋኖን ለማጽዳት ሳይሆን ዋና ዓላማው ንጹሃንን ለማሳደድ ነው ሲል እናት ፓርቲ አስታወቀ። ፓርቲው አክሎም ፓርቲያችን ይህንን አይነቱን አካሄድ ለከፍተኛ ዘር ፍጅት ዝግጅትና ምልክት አድርጎ ይገነዘበዋል፣ ድርጊቱንም በጽኑ ያወግዛል ብለዋል። የኦህዴድ ብልጽግና አገዛዝ በኦሮሚያ ክልል ወለጋ ክፍለ ሀገር አራቱም ዞኖች ላይ የሚፈጽመው ማሳደድ፣ ማፈናቀል፣ መግደልና መዝረፍ ከጊዜ ወደ ጊዜ እየተባባሰ መምጣቱን እናት ፓርቲ ዛሬ ከቀትር በኋላ ባወጣው መግለጫ አስታውቋል። ምስራቅ ወለጋ ዞን ጊዳ አያና ወረዳ እንዶሬ ዲቾ ቀበሌ ልዩ ቦታው አሊ ተብሎ በሚጠራው አካባቢ እጅግ ሰቅጣጭ ግድያ በመንግስታዊ መዋቅር እየተፈጸመ ነው ሲል መግለጫውን የሚጀምረው እናት ፓርቲ የአካባቢውን ነዋሪዎች ቅሬታና ማስረጃ አካቶ ዝርዝር የጉዳት መጠኑን ለዝግጅት ክፍላችን ልኮልናል። ፓርቲው ከአካባቢው ነዋሪዎች ያሰባሰብኩት መረጃ ነው ብሎ ሲገልጽም ከ20 በላይ በተለምዶ ታታ እየተባለ በሚጠራው ተሽከርካሪ የኦሮሚያ ልዩ ኃይል በአካባቢው እንዲሰፍር ተደረገ። ከዚያ በኋላም በብሔር ማንነታቸው ላይ ትኩረት ያደረገና ንጹሃንን ኢላማ ያደረገ ዘግናኝ ጭፍጨፋ መካሄድ ጀመረ። ድርጊቱ የተጀመረው ህዳር 30 ቀን 2018 ዓ.ም ነው ብሏል። የአካባቢው ነዋሪዎች በበኩላቸው በቅድሚያ መከላከያው ከህዝብ ጋር በመምከር እኛ እንጠብቃቸዋለን በማለት ህዝቡ አምኖ መሳሪያውን እንዲያስረክብ አደረጉ። ነዋሪውን መሳሪያውን ማስረከቡን ተከትሎ ግን መከላከያው ቃል እንደገባው እኛን መጠበቅ አልቻለም ወይም አልፈለገም። ከማክሰኞ ህዳር 30 ቀን 2018 ዓ.ም ጀምሮ በስለት ጭምር ንጹሃንን በአሰቃቂ ሁኔታ ያለ ከልካይ ተገደሉ። አስከሬናቸውም አልተነሳም ሲሉ በአካባቢው የደረሰውን የጉዳት መጠን ገልጸዋል። የጉዳት መጠኑ ከዚህ በላይ ሊጨምር እንደሚችል የአካባቢው ነዋሪዎች በስጋት ምክንያት ህዝብ ወደ ጫካ ስለገባ የሟቾች ቁጥር ከዚህም ሊልቅ ይችላል ሲሉ ለእናት ፓርቲ የጉዳት አጣሪ ቡድን መናገራቸውን ፓርቲው ገልጿል። በአካባቢው የኦነግ ሸኔ ሰራዊትም ሆነ ፋኖ የለም። የክልሉ መንግስት የከፈተው ጥቃት ዓላማው ንጹሃንን ማሳደድ ነው ሲል የሚገልጸው የእናት ፓርቲ መግለጫ አክሎም ፓርቲያችን ይህንን አይነቱን አካሄድ ለከፍተኛ ዘር ፍጅት ዝግጅትና ምልክት አድርጎ ይገነዘበዋል፣ ድርጊቱንም በጽኑ ያወግዛል። አካባቢው ከዚህ ቀደምም ተደጋጋሚ ዘር ፍጅት ይካሄድበት የነበረ መሆኑ ይታወቃል ሲል የብልጽግናው ስርዓት በወለጋ ጠቅላይ ግዛት ተደጋጋሚ የዘር ማጥፋትና ማጽዳት ወንጀል መፈጸሙን አስታውቋል። የእናት ፓርቲ መግለጫ አክሎም ስለሆነም በአካባቢው የሚንቀሳቀሰው የክልሉ ልዩ ኃይል እንዲህ ካለው እኩይ ድርጊት እንዲታቀብ ሲል የጠየቀ ሲሆን መከላከያ ሰራዊቱ በቦታው ተተክቶ መሳሪያ ሲያስወርድ ቃል በገባው መሰረት ህዝቡን እንዲጠብቅ፣ ያ ካልሆነም የህዝቡን መሳሪያ እንዲመልስና ህዝቡ ቢያንስ ራሱን እንዲከላከል እንዲያደርግ እየጠየቅን ይህ ሳይሆን ቢቀርና ለሚደርሰው ፍጅትም መንግስት ሙሉ ኃላፊነቱን እንደሚወስድ ለማሳሰብ እንወዳለን ብለዋል። የብልጽግናው ሊቀመንበር ከ4 ዓመት በፊት በምስራቅ ወለጋ ዞን ነቀምት ከተማ ተገኝተው ብልጽግና የእናንተ መንግስት ነው፣ እናንተ መንግስታችሁን መጠበቅ ትታችሁ ከኛ ጋር የምትጓተቱ ከሆነ አማራ ስልጣናችሁን ቀምቶ ለ100 ዓመት ይገዛችኋል፣ ጫካ የገቡ ወንድሞቻችንም ወደኛ እንዲመጡ ሽማግሌና አባገዳ ልካችሁ ለምኗቸው፣ ከዚህ በኋላ ኦሮሞ እርስ በርሱ መገዳደል የለበትም ሲሉ መናገራቸው ይታወሳል። ከዚህ በፊት ግን ወለጋ አትሂድ ይገድሉሃል ተብዬ ነበር ሲሉ መናገራቸው አይዘነጋም። ይህ ንግግራቸው በኦሮሞ መካከል መከፋፈልን ይፈጥራል ተብለው ትችት ስለደረሰባቸው ነበር ከዚህ በኋላ ኦሮሞ እርስ በርሱ መገዳደል የለበትም ሲሉ ነቀምት ላይ የተናገሩት። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የታህሳስ 2 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥንን የዩቲዩብ ቻናሎች ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጤና ይስጥልን።